እንዴት ብዬ ማሜን ልመርዘው እችላለሁ? እኔ እሱን መርዤ ከሆነ ብቻ ለበጎ ነው ሁሉም ነገር። ማሜም እግዚአብሔር ይመስገን ሰው እንዳስበለት መጥፎ ነገር እንዳስበለት አይደለም። እግዚአብሔር ይመስገን ሰላም ነው፣ ደህና ነው። ሰላም ውድ ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ጠፍቻለሁ፣ ቪዲዮ ሳለቅ ቆይቻለሁ በጣም ያው በተለያዩ ምክንያቶች ቪዲዮ ሳለቅ ቆይቻለሁ። ከዛ ደግሞ በጣም ይቅርታ። ብቻ በማሜ መማረዝ ምክንያት ብዙ ሰዎች እጃቸውን ወደ እኔ ላይ ቀስረው ነበር። ብቻ የልባችንን የሚያውቀው አንድ ፈጣሪ ብቻ ነው። ያንን ነገር እኔ እንዳላደረኩ በተደጋጋሚ ስናገር ነበር። ያንን ነገር ሰላም እንዳልሆነች ተናግሬ ነበር። ግን ሄሮል እኔን ቀጥራኝ በድብቅ ካሜራ ቀርጻ የፖስተችውን የለቀቀችውን ቪዲዮ አይቼ በጣም ነው ያዘንኩት። ምክንያቱም እንደዚህ አይነት ኤክስፒሪየንስ እሷ የላትም። ይህንን ነገር ምናልባት ሌላ ሰው እንደዚህ አድርገሽ ታትኝው ብሏት ሊሆን ይችላል ብዬ ብዙ ነገር ሳስብ ነበር። ብቻ ብዙ ጣቶች ወደ እኔ ላይ ተቀስረዋል። ብዙ የስልክ ጥሪዎች እኔ ጋር ተደውለዋል። በጣም ብዙ አይዛቸዎች። ነገር ግን ያንን ነገር እኔ አይደለም ያደረኩትኝ። እኔ ማሜ ማለት ለኔ በጣም ትልቅ ወንድም ነው። ማሜ ማለት ለኔ በጣም እንደዚህ ብዬ መናገር የምችለው አይነት ግለሰብ አይደለም። ምክንያቱም ማሜ ለኔ በህይወቴ ውስጥ በጣም ትልቅ ቦታ ያለው ሰው ነው። ስለዚህ ማሜን እኔ እንደዚህ አደርጋለሁ ተብሎ ማሰብ ማለት በጣም ትልቅ ስህተት ነውና በጣም ነው ይከፋኝ። በጣም ነው በቃ ማለት በጣም ነው ሳዝን የነበረው። ምክንያቱም ማሜ ላይ እኔ እንደዚህ አይነት ነገር በፍጹም እንኳን ማድረግ ማሰብ እንኳን አላስብም። የሆነ ነገር ሳጠፋ የሚቆጣኝ ማይሆን ቦታ ሲሆን እዚህ ቦታ ላይ የቦታ ላንተ አይገባም እያለ የሚመክረኝ ወንድም እንዴት ነው ልመርዝ የምችለው? ለዛ በጣም አዝኛለሁ። በጣም ልቤ ተሰብሯል። ብቻ ሁሉንም ነገር ፈጣሪ በጊዜው ግልጽ አድርጎ እስኪያወጣ ድረስ ምንም መናገር አልችልም። ምክንያቱም እኔ እንደዚህ አይነት ሰው አይደለሁም። እንኳን ማሜ ወዳጄ ወንድሜ ይቀርና ለጠላቴ እንደዚህ መመኛ አይነት ሰው አይደለሁም። ፈጣሪ ይመስገን ቅልብ ሰጥቶኛል። ፈጣሪ እንደዚህ አይነት ነገር ጭራሽ የለብኝም። እና ያው በአንዳንድ ድርጊቶች ያስቀየምኳችሁ ያስከፋችሁ ካላችሁ በጣም ይቅርታ እወዳለሁ። በዚህ አጋጣሚ ኢትዮጵያም ሆናችሁ ከኢትዮጵያ ውጭ ትግሬያውያን፣ ኤርትራውያን ብቻ ሁላችሁንም ይቅርታ እወዳለሁ። ምክንያቱም በእኔ ድርጊት በጣም እያዘናችሁ እያሳዘንኳችሁ ከሆነ ይቅርታ። ግን እኔ ምንም እስካሁን እስከማውቀው ድረስ ያደረኩት ነገር የለም። በእርግጥ ብዙ ስህተት አጥፍቼ ይሆናል፣ ብዙ ነገር አድርጌ ይሆናል። ነገር ግን ክፋት አስቤ ያደረኩት ነገር ምንም የለም። በዛ ነገር መሃል ግን ካስከፋችሁ ሁላችሁንም በጣም ይቅርታ እወዳለሁ። እግዚአብሔር ይመስገን አሁን ወንድማችን ማሜ ጥሩ ሁኔታ ላይ ነው ያለው። ደስ በሚል ሁኔታ ላይ ነው ያለው። ስለዚህ እኔ ያጠፋሁት ነገር እኔ የበደልኩት ነገር ካለ እሱንም ይቅርታ ጠይቀዋለሁ። ምክንያቱም አልተገናኘንም፣ ሳንገናኝ ትንሽ ቆይተናል። ለኢድም ቤት ሄዶ ነበር፣ አልተገናኘንም እና ብቻ በዚህ አጋጣሚ የማዳም ቅመሞች እናንተ በጣም መልካም ሰው ናችሁ። በጣም ለሰው የምታስቡ ናችሁ፣ ለሰው ትቆረቆራላችሁ። እናንተንም አስከፍቼ ከሆነ በጣም ይቅርታ፣ ከልብ ይቅርታ ልጠይቅ እወዳለሁ። አሁን ይሄንን ቪዲዮ ሲጀመር የመጣሁት ያመመኝ ከተኛውበት ተነስቼ ይሄንን ቪዲዮ ልሰራ የተገደድኩትና ምክንያቱም
በማሜ ላይ እንደዚህ አድርገሃል የሚሉ ነገሮች በጣም እየበዙ ወደን እየመጡ ስለሆነ ለዛ ይህንን ቪዲዮ መስራት ግድ ሆነብኝ። ብቻ በጣም ይቅርታ፣ ሁላችሁንም በያላችሁበት ይቅር እንድትሉኝ እፈልጋለሁ። አስከፍቻችሁም ከሆነ በጣም ይቅርታ። ያው ብዙ ጊዜ እኛ ሰዎች ስንባል ፍጹም ሰው አይደለንም። የሆነ ጥፋት የሆነ ስህተት በህይወታችን ውስጥ ይኖራል። ለዛ ደግሞ ጥፋቶችን አጥፍቻለሁና ያንን ጥፋቴን ለማረም ስል ደግሞ ያው ከሄሮልም ከሰላምም ጋር ያለውን ነገር ታውቃላችሁ። በገዛ ፍቃዴ ማለት በቃ በእነሱ ምክንያት ነው ከጓደኛዬ ጋር እንደዚህ አይነት ነገር ውስጥ የገባሁት። የብዙዎች አፍ ውስጥ የገባሁት በእነሱ ምክንያት ነው ማለት ብቻ በእነሱ በመጣ ነገር ነው። ጓደኛህን መርዛል እስከመባል ድረስ የደረስኩትና በገዛ ፍቃዴ ከህይወታቸው ልወጣ ወስኛለሁ። ከሄሮልም ሆነ ከሰሊና ህይወት ከዛሬ ጀምሮ ከህይወታቸው ልወጣ ወስኛለሁ። ምክንያቱም በቃ እኔ ሰላም እፈልጋለሁ። አይምሮዬ በቃ ንጹህ ሆኖ እንዲኖር እፈልጋለሁና ሄሮልም ከዛ ድረስ የመጣችው እኔም ብላ ነው። የሆነ ቋሚ ነገር እዚህ አስቀምጣ ለመሄድ እኔም ትዳር ውስጥ ለማስገባት በትዳር አብረን እንድንኖር አስባ ነበር የመጣችው። ሄሮል በዚህ አጋጣሚ አንቺንም ይቅርታ ሰላምንም ይቅርታ ልጠይቅ እወዳለሁ። ምክንያቱም በቃ እኔ በጣም ስህተት አለብኝ፣ ያንን ደግሞ አምኛለሁ። በጣም ይቅርታ ሁላችሁም እና በገዛ ፈቃዴ ከሄሮልም ከሰሊናም ህይወት ከዛሬ ጀምሮ በቃ ከህይወታቸው ወጥቻለሁ። በቃ ማለት ይሄ ነው ፍላጎቴ ነው። ምክንያቱም በቃ እንደዚህ ብዬ መናገር አልፈልግም። ብቻ ወሬ ብቻ ያስረዘምኩባችሁ እንደሆነ አውቃለሁ። ግን ምናልባት ይሄን ቪዲዮ መፖስተው ከልባችሁ ይቅርታ እንድታደርጉልኝና በንጹህ ልቤ ይቅርታ እየጠየቅኳችሁ እንደሆነ እንድታውቁ ነው። እና ደግሞ አንድ ቀን ፈጣሪ ፍቃዱ ሲሆን እውነቱ ይጋለጣል። የዛኔ እኔ ላይ ብዙ ነገር ያወራችሁ ብዙ ነገር ማለት ጣታችሁን ወደ እኔ የጠቆማችሁ ግለሰቦች ብቻ ካሁኑ ይቅር ብያችኋለሁ። ምክንያቱም እኔ አይደለሁም። እኔ ያን ነገር ፈጽሞ መቼም ቢሆን ምንም አይነት ነገር ቢሆን ማሜ ላይ እንደዚህ አይነት ነገር አላደርግም። ለዛ ይሄንን በራሴ በደንብ እርግጠኛ ስለሆንኩ ማሜ የተመረዘበት ምክንያት አንተ ነህ እየተባልኩ በጣም ብዙ ነገሮች ወደ እኔ እየመጡ ስለሆነ በጣም የልብ ስብራት ውስጥ ነው ያለሁት። ማሜ በእኔ ምክንያት እኔ እሱን መርዤ ከሆነ ለበጎ ነው ሁሉም ነገር። ማሜም እግዚአብሔር ይመስገን ሰው እንዳሰበለት መጥፎ ነገር እንዳሰበለት አይደለም። እግዚአብሔር ይመስገን ሰላም ነው፣ ደህና ነው። ደስ የሚል ጊዜያቶችን እያሳለፈ ነው። ብቻ እኔ ላይ በጣም ብዙ ጣቶች የመጡ ስለሆነ ካሁኑ ይቅርታ ለምትሉኝ ይቅር ብያችኋለሁ። ምክንያቱም እኔ እንደዚህ አይነት ነገር አላደርግም። ሰላምንም ቢሆን ከኔ ጋር አይደለችም፣ ወደ ራሷ መኖሪያ ቦታ ሄዳለች። በቃ ብቻ ከማናቸውም ጋር ኮንታክት እያደረኩ አይደለም። ምክንያቱም በእነሱ ምክንያት ከወንድሜ ከጓደኛዬ ከብዙ ነገሬ ሊያራርቁን ሊያለያዩ እየሞከሩ ነው። ብቻ አይሳካላቸውም። እኔና ማሜ መቼም አንለያይም። ለዛ ሁላችሁንም ይቅር ብያችኋለሁ። እኔንም ይቅር እንድትሉኝ ነው ይሄንን ቪዲዮ የሰራሁላችሁ። ማሜን የመረዘውን ግለሰብ ግን ከፈጣሪ ጋር ሆነን እናገኘዋለን። እንደ ቀልድ ያየው ሊመስላችሁ ይችላል። ነገር ግን በፍጹም እንደ ቀልድ ያየሁበት ወር ደግሞ ያየሁት ጉዳይ አይደለም። ምክንያቱም ማሜን መርዞ አይደለም ማሜን ምንም አይነት ግለሰብ እንኳን ዝም ብሎ ማለት ማንም ማላውቀው ሰው እንኳን ተመርዞ ዝም መባል የለበትም። ምክንያቱም እኛ የሰው ልጆች ነን፣ ክፉ አይደለንም። ብቻ ፈጣሪ ጥሩና ንጹህ ልብ ሰጥቶናል። ለዛ ይህንን ግለሰብ እኔ በራሴም መንገድ ቢሆን ብቻ እንዴትም አድርጌ ያንን ግለሰብ
አጣርቼ ደርስበታለሁ ከፈጣሪ ጋር። ግን እኔ ማሜን አልመረዝኩት። እኔ ማሜን በጭራሽ ልመርዘውም ሆነ እንደዚህ አይነት ሐሳብ ላስብበት አልችልም። ምክንያቱም ማሜ ማለት ለኔ እና በዚህ አጋጣሚ ሁላችሁንም በጣም ይቅርታ። በተለያዩ የሶሻል ፕላትፎርሞች ላይ የመጣችሁ ስጠይቁ ነበር። ከልብ እናመሰግናለን። ማሜ አሁን ደህና ነው። ማሜ ላይ እንደዚህ ያደረገውን ሰው ደግሞ ዋጋ እናስከፍላለን። እንዲሁ ዝም ብሎ አይቀመጥም። ብቻ አሁንም እንዲታወቅልኝ የምፈልገው በነሰላም እና በሄሮል ምክንያት ነው ከማሜ ጋር እንደዚህ አይነት ነገር ውስጥ የገባው። ስለዚህ ከህይወታቸው በራሴ ፍቃድ ወጥቻለሁ። ምክንያቱም ሰላምን ብትሆን ከዚህ በኋላ በራሷ ከማሜም ጋር ቢሆን ትሄድና ትመርመርልኝ። ከዛ በኋላ የእርግዝናውን ነገር ታጣራ። ከዛ በኋላ ያለውን ነገር እናያለን። ምክንያቱም እኔ አሁን ላይ በጣም ጥሩ ስሜት ላይ አይደለሁም። ምክንያቱም በማላውቀው ነገር እየተወነጀልኩ ነው። ከዛም አልፎ ደግሞ ማሜ መርዘዋል በሚል ነገር ሲሆንብኝ ደግሞ በጣም ይከፋኛል። ምክንያቱም ስለ ማሜ እንደዚህ ብዬ መናገር አልችልም። ካሜራ ደቅኜ እንደዚህ እያወራ ያለሁት በጣም ስለከፋኝና በጣም ጥሩ ቀናቶችን ስላላሳለፍኩ ነው ይሄን ነገር ሳወራ የነበረው። ብቻ ሁላችሁንም ይቅርታ፣ በጣም ይቅርታ። ግን አሁንም ቢሆን የምለው ማሜን ያልመረዝኩት ማሜ መመረዝ ውስጥ እኔ ጭራሽ የለሁበት። እዛ ባካችሁ ከልባችሁ ይቅር በሉ። እውነታውን ደግሞ ስታውቁ የዛኔ ያው እኔ ደግሞ በቃ ለሁሉም ነገር ይቅር ብያችኋለሁ። እኔን እንደዚህ ማሰብም የለባችሁም። ምክንያቱም በእርግጥ ለሰው ልጅ ስለምትጨነቁ እንደዚህ ልታስቡ ትችላላችሁ። ግን ደግሞ እንዴት ብዬ ማሜን ልመርዘው እችላለሁ? ይሄ ሳምንት ለኔ በጣም ከባድ ሳምንት ነበር። በጣም ከባድ ሳምንት። ምክንያቱም በቃ ማለት ማልጠብቃቸው ነገሮች በጣም ተደራረቡብኝ እና ለበጎ ነው ሁሉም። አንድ ፈጣሪ ያለ ሁሉንም የሚያውቅ የፈጠረን አምላክ ሁሉንም ነገር በጊዜው ራሱ ያወጣል። እስከዛ ግን ወዳችኋለሁ። ሁላችሁም በያላችሁበት ሰላም ሁኑልኝ። ወዳችኋለሁ።